የድሮ የአቤሴሎም ሚስት ተመልሳ መጥታለች። መላ ድራማ። ሰላም ጤና ስጥልኝ። ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን ማለት ወዳለሁ። እንግዲህ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ኮሜንት ማድረጋችሁን አትርሱ ማለት ነው። መላ ድራማ ምዕራፍ 20 ክፍል 20 ላይ እንግዲህ እንደተመለከት ነው አቤሴሎም ማቲን እንግዲህ ማጅራቱ መቶት ነበረ ያለቀው ማለት ነው። መላ ድራማ ዛሬ ገና ሲጀምር እንግዲህ ጸዳላ የድሮ የአቤሴሎም ሚስት ተመልሳ እየመጣች እያለ ነው እንግዲህ የጀመረው ማለት ነው። አባ የአቤሴሎም ቤት እዚህ አካባቢ ነው ተብዬ ነበረ እና እዚህ አካባቢ ታውቃለህ ብላ እየጠየቀች ጎራ እያለች ነበረ የመጣችው እና እሷም አይ አላውቅም ያላት ይመስለኛል። እሱም እንግዲህ እሷም አሁንም ቀጠለች መፈለገዋን። ከዛም በኋላ እንግዲህ ቀጥታ ጸዳላ ወደ አቤሴሎም ቤት ትገባለች። አቤሴሎም ቤት እንግዲህ ስትገባ ማንን ታገኛለች? ወይኗን ታገኛለች። ወይኗም ግራ እየተጋባች እንዴ ምን እየተከናወነ ነው? አንቺ ነሽ የአቤሴሎም ሚስት እያለች እያገለማጠቻት እንዲሁም ደግሞ ያው አክት እያደረገች ነበር የገባችው እና እንዴ ምን አይነት ስርዓት ነው እንደዚህ አይነት ስርዓት እያለች በውስጧ በትዝብት አይኖቿ ትመለከት ነበር። በትዝብ አይኖቿ ብትመለከትም ግን ጸዳላ ለሌሎች የምትመለስ አይደለችም፣ አልበገሬ ነች እና አንቺ ሚስቱ ነሽ ትለዋለች። ኧረ እኔ ሚስቱም አይደለሁም ትላለች። ከዛ አይ እኔ የእሱ ድሮ ሚስቱ ነኝ፣ ሌላ ሚስት እያለች እንዴ ሚስት አለችው እንዴ እያለች ማለትም እያላገጠች እያወቀችው ማለት ነው እና ትናገራለች። ከዛ የመጀመሪያውም የመጨረሻም የአቤሴሎም ሚስት እኔ ነኝ እያለች እንግዲህ ለወይኗ ትነግራለች። ወይኗን ግራ ትጋባለች ማለት ነው። ይህን እያሉ እንግዲህ አቤሴሎም ማቲን መቶ ስለነበረ ማቲን መቶ ከዛ ለማምለጥ እንግዲህ ሲሉ መጥቶ ነበረ። መጥተው እንግዲህ ሎኬሽን ለአክስቱ ልኮ ነበረ። ለአክስቱ ሎኬሽን ስትልክ እዛ መታ ነበረ። እሷን ልቀበላት በወጣበት በዛች ቅስፈት እንግዲህ ማቲ የተመቶ የወደቀበት ቦታ ከደም ውጭ ምንም አይነት ሰው እንደሌለ እንዲሁም ደግሞ ኤልሲም እንደሌለች ያያሉ ማለት ነው። ይህ ነገር ሆነ ነገር ተከስቷል እዚህ ቤት ውስጥ ትላለች እንግዲህ አክስቱ። ምን አክስቴ ይላታል። አይ አይተዋል ሰው እኮ ተጎትተዋል ትለዋለች። አዎ ግን ምን እየተከናወነ ነው? ሬሳው ተነሳ ማለት ነው ወይስ እንግዲህ በህይወት ማን ነው ከዚህ የእሱን ጎትቶ ያወጣ? ኤልሳ ጎትታ አውጥታ ጥላው ይሁን እያሉ ይነጋገራሉ። ይህን እየተነጋገሩ እያሉ እንግዲህ አክስትዮ ወጥራ ወደ ቤት እንሂድ እያለችው አይ እኔ ወደ ቤት መሄድ አልፈልግም፣ እዚህ ቁጭ ብዬ ኤልሳን ጠብቃታለሁ፣ ለእኔ ብላ ነው እሷ እያለ እንግዲህ ያው ይከራከራሉ። መጀመሪያም እኮ እኔ ለእኔ ብትነግረኝ ብታማክረኝ ይህ ሁሉ አይመጣም ነበር እያለች በቁጭት አክስትዮ ትናገራለች። ስትል አክስቴ እኔ እኮ የኤልሳን በፊት ህይወቷን የዋሸችኝን ነገር ብቻ ልጠይቅ ነበር የመጣሁት፣ እሱ ነው ነገሩን ያዞረው ብለው ይመልስላታል። እሷም እንግዲህ ያው በነገሮቹ ግራ ብትጋባም እሱ እጅ ለመስጠት ያው ማለትም ለፖሊስ እጅ ለመስጠት ይፈልጋል እና እንደዛ እንዳይሆን ስትል የግድ እሱ የሚለውን ነገር እሺ ማለት ነበረባትና እሺ ትለዋለች። እሺ ብላ እዛ ቁጭ ብላ ሳለች እንግዲህ አንድ እግር ኮሽ ኮሽ ስል ይሰማሉ። ኮሽ ኮሽ ካለ በኋላ ከጥቂት ደቂቃ በኋላ እንግዲህ በጨርቅ ታፍኖ መታሰራቸውን ብቻ አየን ማለት ነው። ታሰሩ ሁለቱም እንግዲህ አክስትዮም አቤሴሎምና አክስትዮ ታስሮ ከዛ ቤት ውስጥ እንግዲህ ያው ጭቅጭቆች እንደዛ እንደቀጠሉ ነው። ዛሬ ጸዳላ እንግዲህ ቤቱን ውክ አድርጋለች። ወይኗን አንዴ ቡና አንዴ ጁስ እያለቻት እንግዲህ ግራ ስታጋባት ነበር። እንደዛም ቢሆን አይ ጁስ የለም ቡና ባይሆን አፈላልሻለሁ ትላታለች። ይህን ይላት እያለች እንግዲህ ቡናውን አፍልታ ስትሰጣች ቡናው ቆንጆ ቡና አይደለም የደፈረሰ ነው ብላ ትመልስላታለች። እንግዲህ ያው ማለት በጣም አክት እያደረገች የናቀቻት አይነት ነገር ማለት ነው። የሆነው ሳለ እንግዲህ በታሰሩበት እንደ አጋጣሚ የአቤሴሎም ስልክ ወደ ኤልሲ ስልክ ጥሪ ያደርጋል። ጥሪ የሚያደርጉት እንግዲህ ከታሰሩበት አቤሴሎም እና አክስትዮ ነበሩ። ከዛ ሲደወልለት የአጋጣሚ ሆኖ የወይኗ ስልክ ሜሴጅ አይቀበልም ነበርና
እንደገና በጸዳላ ስልክ ሜሴጁን የተላከለትን ሎኬሽን በእሷ ትከፍትና ወደ እሱ ጋር ይሄዳሉ። ይህ እንግዲህ የሆነው እንደ አጋጣሚ ነው ስልኩም የተረሳው እንጂ ስልኩ ባይረሳ ኖሮ ጨርሶ ከዛ መውጣት አይችሉም ነበር። እንደዛ እያለች እንግዲህ እያለ ሁለቱም እዛ ይገባል። ጸዳል ምን ልትሰሪ እዚህ መጣሽ እያለ ደንገጥ ብሎ ይጠይቃታል። ከዛ ወይኔ 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 ጀግናው ጀግናው አቢሴሎም እንዲህ ታስሮ በማየት በጣም ደስ ብሎኛል እያለች ታላግጣለች። ከዛም በኋላም እንግዲህ አክስትየውን በመታሰሩ ትደሰትና እንዴ እንዴ እያለች እያሾፈችባቸው በፊት ለፊታቸው ማላገጡን ትጀምራለች። ይህንን እንግዲህ ያየችው ወይንሸት ታዩ ሌላውን ነገር ውጭ ትነጋገራላችሁ፣ አሁን ግን እንፍታቸው በማለት ወደ መፍታት ስትሮጥ ትገፈትራትና ትጥላታለች። ከዛም በኋላ እንግዲህ ያው አንተ ጀግና እንዴት 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 ወደቅ እያለች እንግዲህ የወደፊት ያለፈው ህይወቱን እያነሳች መነዝነዝ ትጀምራለች። እንግዲህ እንደዛ እያለች እያለ በሀሳብ ሄድ ትልና ከዛ በፊት ሲያደርግ የነበረውን ነገር ሁሉ ታስታውሳለች። ጸዳል ማለት ነው እንግዲህ ከጸዳል ጋራ ባለትዳሮች ትዳር ነበራቸው። ባለመስማማት ምክንያት ጥላው እንደሄደችና ያው ድራማው ላይ ተመለከት ነው። ከዛ እሷን መለስ አለችና አንተ ጀግና እንዴት እያለች ታሾፍበታለች። እንግዲህ አንድ ወቅት ላይ ከአንድ ወንድ ጋራ ቁጭ ብላ ስለ ስራ ስትነጋገር አያት፣ ቡና እየጠጡ ከዛም በኋላ እንግዲህ ልጁን ያለምንም ነገር ማንገራገር ይዞት ይወጣና ልጁን በቴስታ ብሎ ሚስቱን ይዞ ይሄዳል። ይህንን እንግዲህ ያየችው ሚስቱ ያንን ሁሉ እያስታወሰችው ያለፈውን ታሪኮችን ሁሉ እያነሳች ለሱም መናገር ጀመረች። እሱም መናገር ስትጀምር ተይኝ፣ እኔ የድሮ አቢሴሎም አይደለም አሁን ተቀይራለሁ ተይኝ ይላታል። እንግዲህ እሷ እንደዛ እንዳይፈታም አድርጋ እዛ ጋር እየነዘነዘችው ነው ያለችው። እሱ ግን ኋላ ለመፍታት የታሰረበትን ለመፍታት እየታገለ ነበር። እንደ አጋጣሚ የታሰረበትን ገመድ ከእጁ ይፈታና ቆሞ አንቆ ይዟት በቃ በሞትና በህይወት መካከል ይይዛትና እንደ ማለትም በቃ ነገሮቹን ሁሉ ደበላለቀ ማለት ነው። ከዛ በቃ ተው ተው ብላ እንደምንም ብላ ወይኗ ምን ታደርጋለች? ታላቅቃቸዋለች። እንግዲህ በመሀል ወይኗ እዛ ጋር አመልጧት ይፈቱ ይፈቱ ስትል ቆይ አንቺ ትወጂዋለሽ እንዴ ታፈቅራለች? አዎ አለች። ተሳስታ መሆን በልቧም እንግዲህ አፍቅራ ይሆን እንግዲህ አልተገለጠም ማለት ነው። እና ከዛም በኋላ አክስትየውን ፈቶ እሷንም ፈቶ ወደ ቤት ይዟቸው ይሄዳል። ወደ ቤት ይዟቸው ከሄደ በኋላ እንግዲህ አንተ ቆይ ያለችው አክስትየው አንተ ግን ቆይ ከጸዳል ጋር የነበረውን የሰማና አልቀደዳችሁም አለ። አልቀደድንም ትታን ነበር እንደሄደችው ትለዋለች ይላታል አቢሴሎም። እሺ ታዲያ አሁን ከኤልሲ ጋር ያስላላችሁ ሰማና አለ አዎ ይላታል። እንግዲህ በሰማና ላይ ሰማና በሕግ ያስቀጣል። ለዛ ነው እሷም በሙሉ ልብነት ወደዛ ቤት የመጣችው ማለት ነው። ማለትም በትዳር ላይ ትዳር መደረብ ያው በሕግ ስለሚያስጠይቅ ስለምታውቅ እሷም ይሄንን እንግዲህ አስባበትና አጥንታ ነው ወደ ህይወቱ የመጣችው ማለት ነው። እኔ ነኝ ለዚህ ቤት አዛዥ ቆራጭ በማለት እንግዲህ ብዙ ነገሮችን ታወራለች ማለት ነው። ይህን እያለች እንግዲህ እያለ እንግዲህ እናንተ ተነጋገሩበትና ያለውን ነገር ፍቱ በሰላማዊ መንገድ ብላ አክስትዮ ትመክራለች። ምክንያቱም አክስትዮ እንግዲህ ያው ሰማና በሰማና ላይ አለ ያንን በህግ እንዳይጠየቅ በሰላማዊ መንገድ በንግግር ፍቱት በማለት ነው እንግዲህ አቤሴሎምን ያናገረችው። አቤሴሎምን አናግራ ተመልሳ ወደ ሳሎን መጣችና እንደገና ጸዳልንም አናገረ። ጸዳል ምንድነው ሀሳብሽ? እንግዲህ እኔ እስካሁን ድረስ አሁንም እኔ አቤሴሎምን አፈቅረዋለሁ ትለዋለች። አፈቅረዋለሁ ታዲያ ሀሳብሽ አሁን አብሮ መኖር ነው ትለዋለች ብላ ትጠይቃለች ሰብሊ ስትል አዎ አዎ መኖር ፈልጋለሁ ፍቃደኛ ቢሆን ትለዋለች። ይህን እያለ እንግዲህ በዚህ መሀል ማቲና እንዲሁም ኤልሲ የት እንደደረሱ አልታወቀም። እሱ አሁን ጭንቀቱ የት ነች ኤልሲ የት ነች? ኤልሲ ተመልሳ ከመጣች ደግሞ ሌላ ችግር ይፈጠራል በማለት እንግዲህ ምክንያቱም ሁለተኛ ሚስት ነች። ሚስት እንደነበረችውና ግን እስከ መጨረሻ እንደማትመለስ ነበር ለኤልሳ የነገራት።
እንደ አጋጣሚ ሆኖ ግን ሰማንያ ስላልተቀደደና አብሮ ያፈሩት ንብረት ስለነበራቸው ተመልሳ መጣች ማለት ነው። ይህን እያለሁ እንግዲህ ወደ መኝታ ክፍል ገብታ አወራችሁ። እያወራችሁ እያለ ምን አለችው? አሁን አንተ ምንድን ነው ሀሳብ? አይ በቃ እንደሚሆነው አድርገን ንብረት ነው የምትፈልግ፣ ንብረትሽን ትካፈያለሽ ብሎ ይመልስላታል። አይ እኔ አብሬክ ነው መኖር የምፈልገው ትለዋለች። እያለች እያለ እንግዲህ በመሃል ከኔ ልጅ አለክ ትለዋለች። ግን ልጅ ከሱ እንዴት መኖር ቻለ? ምክንያቱም ወይስ ኤልሳ አሁንም ዳግም ዋሽታለች ማለት ነው። ምክንያቱም ኤልሳ እሱ መካን መውለድ እንደማይችል መካን እንደሆነ ለአክስትየው ተናግራ አሳምናታለች ማለት ነው። በዚህ ጋር ደግሞ አሁን ጸዳል መታ ልጅ ከሱ እንዳለ አርተዋለች። ግራ ተጋብታለች። ተጋብቶ አሁን እንግዲህ ማለትም ወይዘሮ ሰብሊ ከሰማች ግራ ነው የምትጋባው። እንዴ አሁንም ዋሽታኛለች ማለት ነው፣ መውለድ ይችላል ማለት ነው ልትል ትችላለች። ወይስ ጸዳል ለተንኮል ከሌላ ወልዳ ልጅ አለ ከኔ ጋራ ብላ ይሁን? ይህ እንግዲህ ክፍል 22 ላይ የሚፈታ ወይንም ደግሞ የሚመለስ ጥያቄ ነው ማለት ነው። ምክንያቱም ውስብስብ ብሏል። አሁን ላይ ማቲ ኤልሲን ይዞ ነው የጠፋው ወይስ እንዳለው ሊበቀላት ሊገላት ነው? እንግዲህ መቼም ሁላችም በዛ ምት እንደማይሞት እርግጠኛ ነን። ያው ራሱን ስቶ ነበረ፣ ራሱን በሳተበት ነበረ። እንግዲህ አቢሴሎም እንደገደለ አስቦ ከዛ ወጥቶ እጅ መስጠት አለብኝ በማለት ከዛ ሲመለሱ እንግዲህ የወደቀበት ቦታ እሱንም እሷንም ያጣሉ ማለት ነው። ስለዚህ እንግዲህ ከሁለት አንድ ሆኗል ማለት ነው። ወይን ኤልሳን ገሏታል ወይም ደግሞ አግቷታል። ይሄ እንግዲህ ማቲ ጋ ነው ጥያቄው ያለው ማለት ነው። በዚህ ጋር እንግዲህ አቢሴሎም የእውነት ከጸዳል ልጅ ካለው ወደ ልጁ ያደላል። ምክንያቱም በጣም ልጅ ይወዳል፣ ልጅ ይፈልጋል። ግን ደግሞ ኤልሲ እሱ መውለድ እንደማይችል ተናግራ ነበር። ታዲያ እንዴት ሆነ? ወይስ ጸዳል እየዋሸች ነው ወይስ ኤልሲ እየዋሸች ነው? እንግዲህ ይሄ ሁሉ ጥያቄ መልስ የሚያገኘው ምዕራፍ 22 ላይ ነው። ቀጣዩን በሌላ ክፍለ ጊዜ ደግሞ እንጠብቃችኋለን። መልካም ጊዜ ይሁንላችሁ። የድሮ የአቤሴሎም ሚስት ተመልሳ መታለች። መላ ድራማ። ሰላም ጤና ስትልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምንቆያቸው ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን ማለት ወዳለሁ። እንግዲህ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ኮሜንት ማድረጋችሁን አትርሱ ማለት ነው። መላ ድራማ ምዕራፍ 20 ክፍል 20 ላይ እንግዲህ እንደተመለከት ነው አቢሴሎም ማቲን እንግዲህ ማጅራቱ መቶት ነበረ ያለቀው ማለት ነው። መላ ድራማ ዛሬ ገና ሲጀምር እንግዲህ ጸዳላ የድሮ የአቢሴሎም ሚስት ተመልሳ እየመጣች እያለ ነው እንግዲህ የጀመረው ማለት ነው። አባባ የአቢሴሎም ቤት እዚህ አካባቢ ነው ተብዬ ነበረ እና እዚህ አካባቢ ታውቃለህ ብላ እየጠየቀች ጎራ እያለች ነበረ የመጣችው እና እሷም አላውቅም አላት ይመስለኛል። እሱም እንግዲህ እሷም አሁንም ቀጠለች መፈለገዋን። ከዛም በኋላ እንግዲህ ቀጥታ ጸዳላ ወደ አቢሴሎም ቤት ትገባለች። አቢሴሎም ቤት እንግዲህ ስትገባ ማንን ታገኛለች? ወይኗን ታገኛለች። ወይኗም ግራ እየተጋባች እንዴ ምን እየተከናወነ ነው? አንቺ ነሽ የአቢሴሎም ሚስት እያለች እያገለማጠቻት እንዲሁም ደግሞ ያው አክት እያደረገች ነበር የገባችው እና እንዴ ምን አይነት ስርዓት ነው እንደዚህ አይነት ስርዓት እያለች በውስጣ በትዝብት አይኖቿ ትመለከት ነበር። በትዝብ አይኖቿ ብትመለከትም ግን ጸዳላ ለሌሎች የምትመለስ አይደለችም፣ አልበገሬ ነች እና አንቺ ሚስቱ ነሽ ትለዋለች። ኧረ እኔ ሚስቱም አይደለሁም ትላለች። ከዛ አይ እኔ የእሱ ድሮ ሚስቱ ነኝ፣ ሌላ ሚስት እያለች እንዴ ሚስት አለችው እንዴ እያለች ማለትም እያላገጠች እያወቀችው ማለት ነው እና ትናገራለች። ከዛ የመጀመሪያውም የመጨረሻም የአቢሴሎም ሚስት እኔ ነኝ እያለች እንግዲህ ለወይኗ ትነግራለች። ወይኗን ግራ ትጋባለች ማለት ነው። ይህን እያሉ እንግዲህ አቢሴሎም ማቲን መቶ ስለነበረ ማቲን መቶ ከዛ
ለማምለጥ እንግዲህ ሲሉ መጥቶ ነበረ። መጥተው እንግዲህ ሎኬሽን ለአክስቱ ልኮ ነበረ። ለአክስቱ ሎኬሽን ስትልክ እዛ መታ ነበረ። እሷን ልቀበላት በወጣበት በዛች ቅስፈት እንግዲህ